ሰላም እንዴት ናችሁ ተማሪዎች? ዛሬ ያው በአስረኛ ክፍል የፊዚክስ ትምህርት ውስጥ በስታቲክ ኤንድ ከረንት ኤሌክትሪሲቲ ብለን ዩኒት 4 ላይ ስንመለከት ነበር። ታዲያ በዚህ ቪዲዮ ላይ ምን እንሰራለን? ኤክሰርሳይዞችን እንሰራለን ማለት ነው። ስለሆነም እኛ አቋማች ስንሆን ቴሌግራም፣ ዩቲዩብ እና ዌብሳይታችን ገብታችሁ ልትከታተሉ ትችላላችሁ። ምን ይጠይቀናል መሰላችሁ? ኤክሰርሳይዝ 4.9 ላይ what do you think is the definition for an electric field? ለኤሌክትሪክ ፊልድ የሚሰጠው ትርጓሜ ምንድን ነው? ወይም ምን ብላችሁ ተረጉሙታላችሁ? ወይም ምን ብላችሁ ታስቡታላችሁ እያለን ነው። ምን ብለን ዲፋይን እናድርገዋለን? an electric field is a region around a charged particle or object within which a force would be exerted on other charged particle. በጣም ጥሩ። አሁን ኤክሰርሳይዝ 4.10 ላይ ደግሞ ስንገባ ምን ይጠይቀናል መሰላችሁ? what is the direction of electric field due to a positive point charge? የፖዚቲቭ ፖይንት ቻርጅ ብትወስዱ አቅጣጫው የኤሌክትሪክ ፊልዱ አቅጣጫ ወዴት ነው ይለናል። መልሳችን the electric field due to a positive point charge radiates outward from the charge in all direction. ምን እያለ ነው? የፖዚቲቭ ቻርጆች ኤሌክትሪክ ፊልድ ወይም ፊልድ ላይኑን ብትመለከቱት ከቻርጁ ወደ ውጭ የሚጠቁም ነው ማለት ነው። ስለዚህ አውትዋርድ ፖይንት የሚያደርግ የሚጠቁም ፊልድ ላይን አለው ማለት ነው። ምን ፖዚቲቭ ቻርጆች ማለት ነው። ሌላው ደግሞ ሴክሽን 4.6 ላይ ኤሌክትሪክ ፊልድ በተሰኘው ሴክሽን ላይ ያሉ ሪፊኩዌሽኖች አሉ። እስኪ አንድ በአንድ እንመልከታቸው። የመጀመሪያው ጥያቄ ምን ይላል? ዋት ኢዝ አን ኤሌክትሪክ ፊልድ ላይን ይላል። የኤሌክትሪክ ፊልድ ላይን ምንድን ነው ብሎ የጠየቀን ነው። an electric field line is a visual representation of the electric field around a charged object showing the direction and strength of the field. ስለዚህ በአንድ ቻርጅ ዙሪያ ያለውን የኤሌክትሪክ ፊልድ ማለትም ስትሬንግዙን እንዲሁም ደግሞ አቅጣጫውን የምንጠቁምበት በምስል ሪፕሬዘንት የምናደርግበት የምንወክልበት ላይኖች ምንላቸዋለን? ኤሌክትሪክ ፊልድ ላይን እንላቸዋለን ማለት ነው። ስለዚህ ኤሌክትሪክ ፊልድ ላይኖች ለምን ይረዳሉ? እኛ በምስል ኤሌክትሪክ ፊልድን እንድንረዳው የሚያደርጉን ኢማጂነሪ ምንድናቸው? ላይኖች ናቸው ወይም መስመሮች ናቸው ማለት ነው። በጣም ጥሩ። አሁን ደግሞ ኩዌስችን 2 ላይ ምን ይጠይቀናል? what is the magnitude and direction of the force exerted on a 3.5 microcoulomb charge by a 250 Newton per coulomb electric field that points due east. ስለዚህ ወደ ምስራቅ የሚጠቁም 250 ኒውተን ፐር ኮለምብ የሆነ ኤሌክትሪክ ፊልድ 3.5 ማይክሮ ኮለምብ ማግኒቲዩድ የሚያል ቻርጅ ላይ ምን ኤግዘርት ያደርጋል? ፎርስ አክት ያደርጋልና የፎርሱን ማግኒቲዩድ እና ዳይሬክሽኑን ተናገሩ ነው የሚለን። ስለዚህ ይህንን ለመረዳት በቀላሉ መጀመሪያ ኤሌክትሪክ ፊልዱ ወዴት ነው ይጠቆመው? እዚህ ጋር በፒክቸር እንደማሳያችሁ ቱዋርድ ኢስት ነው። ኤሌክትሪክ ፊልዱን በቬክተር ፎርም ማስቀመጥ ትችላላችሁ። ኤሌክትሪክ ፊልድ ቬክተር አይደለም። ኤሌክትሪክ ፊልዱ 250 ኒውተን ፐር ኮለምብ አቅጣጫው ደግሞ ቱዋርድ ኢስት ማለት ነው። ስለዚህ ጋር አቅጣጫውን ወደ ኢስት ብለን እናስቀምጣለን። በተጨማሪም ያው ቻርጁ የተሰጠን ቻርጅ እዚህ ጋር ወይም እዚህ ጋር ፖዚቲቭሊ ቻርጁ ኪው ብንለው እዚህ ቻርጅ 3.5 ማይክሮ ኮለምብ ማለትም ማይክሮ ስንል 10 ፓወር ኦፍ -6 ኮለምብ ብለን እናስቀምጣለን ማለት ነው። ማይክሮ የምንለው 10 ፓወር ኦፍ -6 ስለሆነ ማለት ነው። ስለዚህ እነዚህ አይነት ቁጥሮችን ሁሉ ጊዜ በምትሰሩበት ጊዜ ማይክሮ፣ ሚሊ የሚሰኙ እነዚህ ፕሪፊክሶች ወደ መቀየር አለባቸው ማለት ነው። ወደ በኤክስፖነንት ፎርም መቀመጥ አለበት ማለት ነው። ስለዚህ በዚህ አይነት መንገድ ካስቀመጥን በኋላ አሁን ጥያቄ what's the direction, the magnitude and the direction of the force ነው። ጀነራሊ ፎርሱን ፈልጉ እየተባለ ነው ማለት ነው። ስለዚህ ይህን በምናደርግበት ጊዜ ከዴፊኒሽናችን ነው የምነሳው። ስለዚህ ዴፊኒሽናችን ምንድን ነበረ? the force on a given charge ምን ብለን ነበረ? the magnitude of the charge times the electric field on that charge. ቻርጁ ላይ አክት የሚሆነው ወይም ቻርጁ ያለበት ኤሌክትሪክ ፊልድ ሲባዛ በቻርጁ ፎርሱን ይሰጣቸዋል ወይም ቻርጁ ላይ አክት የሚሆነው ፎርስ ይሰጣቸዋል ማለት ነው። ሲምፕሊ በተሰጠን ካውንት መሰረት 3 times 10 the power of -6 ኮለምብ ምኑ ተሰጥቶናል? የቻርጁ ማግኒቲዩድ ነው። ኤሌክትሪክ ፊልዱ ደግሞ 250 ኒውተን ፐር ኮለምብ። ዳይሬክሽኑ ደግሞ እዚህ ጋር ወደ ኢስት ነው አይደለም? እዚህ ጋር
ወደ ኢስት ብላችሁ ማስቀመጣችሁ በመጨረሻ የፎርሱን ማግኒቲዩድ እና ዳይሬክሽን በአንድ ጊዜ እንድታገኙት ይረዳቸዋል። ስለዚህም በምታደርጉበት ጊዜ አሁን ምንድነው ነው ኮለምፕ እዚህ ጋር የምታዩት ዩኒት ኮለምፕ እዚህ ጋር ካንስል አውት ያደርግላቸዋል። ዴን ያው እንደምታዩት አሁን ምንድነው የምናደርገው 3 ታይምስ 10 ዘ ፓወር ኦፍ -6 በ250 ኒውተን እናበዛለን ማለት ነው። ስለዚህ ምንድነው የምናደርገው በቀላሉ እዚህ ጋር 3 ታይምስ 250 ማድረግ እንችላለን which is በሌላ አነጋገር ሲባዛ በ10 ዘ ፓወር ኦፍ -6 ማድረግ ትችላላችሁ ማለት ነው። እዚህ ላይ ኦርደሩ ብታቀያየሩት ምንም አይነት ለውጥ ስለማያመጣ ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው በኒውተን ይሆናል ማግኒቲዩዱ ነው። ሌላው ምንድነው እዚህ ጋር የምታዩት የኤሌክትሮስታቲክስ ላይ የኤሌክትሪክ ቻርጅ ላይ ያለው ፎርስ ከኤሌክትሪክ ፊልድ ላይ ተመሳሳይ ይሆናል ማለት ነው። ይሄ የሚሆነው መቼ ነው ለፖዚቲቭ ቻርጅ ማለት ነው። ስለዚህ አቅጣጫውም ወደ ኢስት እንላለን ማለት ነው። ስለዚህ አሁን ይህንን ቁጥር በምታበዙበት ጊዜ ምን ይሰጣችኋል? 3 ሲባዛ በ250 750 ይሰጣችኋል ማለት ነው። ሶ 750 ታይምስ 10 the power of -6 ኒውተን። አቅጣጫችሁ ደግሞ ወደ ኢስት ብላችሁ እዚህ ጋር ትመልሳላችሁ ማለት ነው። የበለጠ ደግሞ በሳይንቲፊክ ኖቴሽን በምታስቀምጡበት ጊዜ 750 በ100 ካካፈላችሁ በኋላ at the same time ደግሞ በ100 ታበዙታላችሁ። 10 times 10 the power of -6 ኒውተን ኢስት እናድርግና አሁን እዚህ ጋር እንደምታዩት 750 ምን ይሆናል ማለት ነው ቶታሊ 7.5 ይሰጣቸዋል። ሶ ታይምስ እዚህ ጋር እንደምታዩት 100 times 10 the power of -6 ምን ማለታችን ነው ከ10 the power of -4 ኒውተን ብለን እናስቀምጣለን። ዴን መጨረሻ ያው አቅጣጫችን ኢስት ማለት ነው። ያው እንደዚህ የምታስቀምጥ ምንድነው ሰምታይምስ አብዛኛው ጊዜ መልሶችን የምታገኟቸው በምትሰሩበት ጊዜ በሳይንቲፊክ ኖቴሽን ተቀምጠው ነው የምታገኙት። ሶ ዴርፎር ይሄ ፎርሳችን ማግኒቲዩዱ ምንድነው እዚህ ጋር 7.5 ታይምስ 10 the power of -4 ኒውተን፣ አቅጣጫው ደግሞ ወደ ምስራቅ ይሆናል ማለት ነው። ሌላው ደግሞ ኩዌስችን 3 ላይ ምን ይጠይቀናል መሰላችሁ? ካልኩሌት the magnitude of the electric field 2.00 meter from a point charge of 5 ሚሊ ኮሎምብ። ስለዚህ ከ5 ሚሊ ኮሎምብ ቻርጅ የተሰኘ ቻርጅ 2 ሜትር ርቀት ላይ ያለውን ኤሌክትሪክ ፊልድ ማግኒቲዩዱን አግኙ ነው የሚለን። ይህን መስራት እጅግ በጣም ቀላል ነው። ስለዚህ ኢማጂን እዚህ ጋር አሁን የምትመለከቱት ቻርጅ ያለው ፖዚቲቭሊ ቻርጅ ይህንን ኪቡን በለው የቻርጁ ማግኒቲዩድ 5 ሚሊ ኮሎምብ ነው። ሶ 5 ሚሊ ኮሎምብ ማለት ምን ማለታችን ነው? 5 ታይምስ 10 the power of -3 ኮሎምብ ማለት ነው። ስለዚህ በፕሮፐር ዩኒቱ ማስቀመጥ አለባቸው መጀመሪያ። ስለዚህ አሁን ምንድነው የተሰጠን በተጨማሪ እንግዲህ 1 ሜትር ዲስታንስ ላይ 2 ሜትር ዲስታንስ ላይ ማለትም r equals 2 ሜትር ዲስታንስ ላይ ያለውን ኤሌክትሪክ ፊልድ ማግኒቲዩድ በቀላሉ ፈልጉ ነው። ይሄን ለመስራት አንድ የሚያስፈልገን ኳንቲቲ ምንድነው? ኤሌክትሮስታቲክ ኮንስታንት which is k 9 times 10 the power of 9 ኒውተን ሜትር ስኩዌርድ per coulomb squared። ይሄ ኮንስታንት ያስፈልገናል። ዴን ከተሰጠን ኦልሬዲ መስራት በጣም ቀላል ነው። ሶ ኤሌክትሪክ ፊልድ አት ፍሮም ሶርስ ቻርጅ ማለትም ከሶርስ ቻርጁ አር የተሰኘ ርቀት ላይ ያለው ኤሌክትሪክ ፊልድ ማግኒቲዩድ ምን ብለን ነበረ? ኢ ማለት k times the source charge q divided by the separation distance r squared or r. So 9 times 10 the power of 9 ኒውተን ሜትር ስኩዌርድ per coulomb squared እናደርጋለን። በምናበዛለን በ5 ሚሊ ኮሎምብ ወይም 5 times 10 the power of -3 coulomb. Then divided by the separation distance which is 2 meter እናደርጋለን ስኩዌርድ እናደርጋለን። ናው በመጨረሻው ምንድነው የምናደርገው? ኮኤፊሺየንቶችን ለብቻ እናበዛለን፣ የሚጠፉ ዩኒቶችን እናጠፋለን። አሁን ለምሳሌ እዚህ ጋር ኮሎምብ አንድ ኮሎምብ እዚህ ጋር የምታዩት ስኩዌርዷን ታጠፋላችሁ። ስለዚህ ኮሎምብ ስኩዌርድ ስንል ኮሎምብ ታይምስ ኮሎምብ ስለሆነ አንድ ኮሎምብ ይቀራቸዋል ማለት ነው። ዴን ሌላው ምንድነው? አሁን ኮኤፊሺየንቶችን እናበዛለን። ሶ 9 times 5 ዴን ዲኖሚኔተር ላይ 2 ስኩዌርድ በምታደርጉበት ጊዜ ያው 2 ሜትር ስኩዌርድ ነው ማለት ነው። ስለዚህ 9 times 5 ይሄ ኮኤፊሺየንቱ ነው። ኤክስፖነንቱ ደግሞ 10 the power of 9 times 10 the power of -3 ዴን ዩኒቱን እዚህ ጋር በስነ ስርዓት እናስቀምጣለን። ኒውተን ሜትር ስኩዌርድ አለ ፐር ኮሎምብ ነው። ዴን ዲኖሚኔተሩ ላይ ልትረሱ የማይገባው ምንድነው?
4 ሜትር ስኩዌርድ ታያላችሁ። አሁን ምን ይጠፋላችኋል? እዚህ ላይ ሜትር ስኩዌርድ በሜትር ስኩዌርድ እዚህ ጋር ካንስል አውት ያደርግላችኋል። ስለዚህ አሁን አንድ ስቴፕ ወደ ታች በምንሄድበት ጊዜ ሪዲዩስ በምናደርግበት ጊዜ 9 times 5 which is 45 divided by 4 እናደርጋለን። 10 times 10 ቤዙን ኮመን እንወስዳለን። 10 the power of 9 minus 3 እናደርጋለን ማለት ነው። ያው ይሄንን ሁላችሁም የምታውቁት ነገር ስለሆነ ማለት ነው። then ኒውተን ፐር ኮሎምብ ብለን እናስቀምጣለን ዩኒቱ። then እዚህ ጋር እንደምታዩት በቀላሉ 45 divided by 4 simply በቀላሉ ማካፈል ትችላላችሁ። ለእናንተ ትችላለሁ። 11.25 ይሆናል times 10 the power of 9 minus 3 እዚህ ጋር እንደምትመለከቱት which is 6 ማለት ነው። ስለዚህ the power of 6 ኒውተን ፐር ኮሎምብ። ስለዚህ የምታዩት ምንድነው የኤሌክትሪክ ፊልዱ ማግኒቲዩድ ነው ማለት ነው። በቀጣይ ደግሞ ሴክሽን 4.7 ላይ ያለውን ማለትም ኤሌክትሪክ ሰርኪዩትስ ብለን የተነጋገርነው እዚህ ሴክሽን ላይ ያሉ ሪቪው ኩዌስችኖችን አብረን እንሰራለን።